በከባድ ፍጥነት አየሩን እየሰነጠቁ የሚምዘገዘጉት አውዳሚ ሚሳኤሎች የሰማዩን ጨለማ በገሃነማዊ እሳት ነበልባል ቀደዱት። የሞት መልአክ ክንፉን በዘረጋበት በዚያ አስፈሪ ሌሊት የጦር አውሮፕላኖች በሰማይ ላይ እንደ ቁጣ መብረቅ ሲያጓሩ፣ በምድር ላይ ደግሞ የፍንዳታዎች ድምፅ ምድርን ያንቀጠቅጣት ነበር። የሰው ልጅ የፈጠራቸው እጅግ ዘመናዊና ገዳይ ጦር መሳሪያዎች ንጹሑን አየር በባሩድ ጭስ አፍነውታል። ሰማዩ በደም ቀለም ቀልሟል። አየሩ በሞት ሽታ ታውዷል። የጥፋት ኃይሎች በየአቅጣጫው ሲንቀሳቀሱ የሰው ልጅ ሕይወት በቅጽበት ወደ አመድነት የሚቀየርበት አሰቃቂ ትዕይንት እየተስተዋለ ነው። በየቦታው ሞትና ውድመት ነግሷል። ሰውን በቅጽበት ከምድረ ገጽ የሚያጠፉ ከባድ የቦምብ ዝናቦች ወታደራዊ ካምፖችን በማንደር ላይ ናቸው። መሬትን የሚያንቀጠቅጡ አውዳሚ ሚሳኤሎች ኢላማቸውን ሲመቱ የሰው አካል እንደ ደረቅ ቅጠል በየአቅጣጫው ይረግፋል። በኢራንና በአሜሪካ መካከል የተፋፋመው ይህ የሞት ሽኩቻ ቀጠናውን ወደማይቀለበስ የጥፋት አዘቅት ውስጥ እየከተተው ይገኛል። የጦር ጀቶች ሰማዩን ተቆጣጥረው የሞት ድግሳቸውን እያዘነቡ ሲሆን፣ ምድር ደግሞ በደም ተነክራለች። በዮርዳኖስ አየር ክልል ላይ የተተኮሱት 5 የኢራን ሚሳኤሎች ምንም እንኳን በአየር ላይ ቢመቱም የፈጠሩት የፍንዳታ ድምፅና የሰማይ ላይ እሳት ኳስ የጦርነቱን አስፈሪነት ቁልጭ አድርጎ የሚያሳይ ነበር። አሜሪካ በበኩሏ በአጸፋዊ እርምጃ የኢራን ወታደራዊ ማዕከላት፣ የሰው አልባ አውሮፕላን ማምረቻዎችና የባህር ዳርቻ መከላከያ ጣቢያዎችን በከባድ የጦር መሳሪያዎች አጋይታለች። ሞት፣ ጥፋትና ደም መፋሰስ የየዕለቱ ዜና በሆኑበት በዚህ ቀጠና የሀያላኑ ቁጣ አሁንም አልበረደም። የጥፋቱ ማዕበል እጅግ አስፈሪ በሆነ ፍጥነት እየተስፋፋ ነው። በኢራን ግዛት ውስጥ በምትገኘው ቄሸምግ ደሴት ላይ በተፈጸመው አሰቃቂ አየር ጥቃት የ3 ሰዎች ሕይወት በቅጽበት ሲያልፍ፣ ሌሎች 2 ሰዎች ደግሞ በከባድ ሁኔታ ቆስለው በደም ተነክረው ወድቀዋል። ከዚህም ባሻገር በኩዚስታን ግዛት በሚገኙት አህቫዝ፣ አባዳን፣ ሻድጋንና አርቫንድክነር ከተሞች አካባቢዎች ላይ ከባድ የሚሳኤል ጥቃቶች ዘንቦባቸዋል። ይህ ጥቃት በሰውና በንብረት ላይ ያደረሰው ጉዳት የከፋ መሆኑ ቢገመትም የኢራን ባለስልጣናት እስካሁን ድረስ የጉዳቱን መጠን እያጣሩ እንደሚገኙ ብቻ ገልጸዋል። በምሽት የቄሸም ደሴት ባንደር አባስን፣ ቡሼርና ሲሪክን ያናወጡት ተከታታይ ፍንዳታ ድምጾች ህዝቡን በከባድ ፍርሃትና ሽብር ውስጥ ከተውታል። ይህ የሞትና የጥፋት አዙሪት በኢራን ድንበር ብቻ የተገታም አልነበረም። አሜሪካና ሳውዲ አረቢያ በኢራቅ ውስጥ በሚገኙና በኢራን በሚደገፉ ታጣቂዎች ላይ በከፈቱት ድንገተኛና አውዳሚ የጋራ የአየር ጥቃት 20 የሚደርሱ ከፍተኛ የጦር አማካሪዎችና የእስላማዊ አብዮታዊ ዘብ አባላት ሕይወታቸውን ሲያጡ 32 የሚሆኑት ደግሞ በከባድ ሁኔታ ቆስለዋል። እነዚህ ጥቃቶች የተፈጸሙት ታጣቂዎቹ በማረፊያ ካምፖቻቸው ውስጥ በነበሩበት ወቅት ሲሆን የጦር አውሮፕላኑን እያነዘነቡት የሞት ዝናብ አካባቢውን ወደ አመድነትና ፍርስራሽነት ቀይሮታል። የጥቃት ታጣቂዎቹ የሰው አልባ አውሮፕላኖችንና ሚሳኤሎችን ለማምጠቅ ያላቸውን አቅም ለማዳከም ሆን ተብሎ የተፈጸመ መሆኑን መረጃዎች ያሳያሉ። የሰው ልጆች ጩኸት በፍንዳታው ነጎድጓድ ተውጧል። ይህ ሁሉ የሚያሳየው ጦርነቱ አሁን ከመቼውም ጊዜ በላይ እየከረረ የሞት አድማሱን ያሰፋና ወደ ከፋ ጥፋት ማዕበል እያመራ መሆኑ ነው። የአሜሪካው ፕሬዝዳንት ኢራን በዮርዳኖስ ለሚገኙት የአሜሪካ ጦር ኃይሎች ላይ ላደረሰችው የሚሳኤል ጥቃት ሙከራ እጅግ በጣም ከባድና አውዳሚ ምላሽ እንደምትቀበል በግልጽ አስጠንቅቀዋል። ፕሬዝዳንቱ በሰጡት ጠንካራ መግለጫም ኢራን ጥቃቱ እንደሚመጣ አውቃ እንዳይመታባቸው ቢለምኑም አሜሪካ ግን እርምጃ ከመውሰድ ወደ ኋላ እንደማትል አረጋግጠዋል። ፕሬዝዳንቱ አክለውም 5 ሮኬቶችን በሰዓት 8500 ማይል ፍጥነት ተኩሰው 5ቱም መሬት ላይ ወድቀዋል። ሆኖም ግን ሙከራ ስላደረጉ አሁን ተራይኛ ነው በማለት የጦርነቱን መፋፋም አብስረዋል። የአሜሪካ ማዕከላዊ እዝ በአዲሱ የጥቃት ማዕበል በኢራን ውስጥ በሚገኙ በርካታ የእስላማዊ አብዮታዊ ዘብ ኢላማዎች ላይ እርምጃ መውሰዱን አረጋግጧል። ወታደራዊ ማዘዣ ማዕከላት፣ የሚሳኤልና የሰው አልባ አውሮፕላን ማምረቻዎች፣ የባህር ዳርቻ የክትትልና የመከላከያ ጣቢያዎች ሙሉ በሙሉ የወደሙ ሲሆን የኢራን የጦር አቅም ከፍተኛ ጉዳት ደርሶበታል። ይህ ወታደራዊ እርምጃ በዋሽንግተንና በቴህራን መካከል ያለውን ውጥረት ወደማይመለስ ደረጃ ደረሰው ሲሆን አሜሪካ በኢራን ላይ ጀመረችውን የአየር ጥቃት አጠናክራ እንደምትቀጥልበትም አመላካች ሆኗል። የአሜሪካ የህግ መወሰኛ ምክር ቤትም ፕሬዝዳንቱ በኢራን ላይ የሚወስዱትን ወታደራዊ እርምጃ በተመለከተ የጦርነት ስልጣን ውሳኔ ላይ ድምጽ ለመስጠት ዝግጁን አጠናቅቷል። የድምጽ አሰጣጥ ጦርነቱ ህጋዊ ሽፋን እንዲያገኝና በቀጣይ ለሚወሰዱ እርምጃዎች መንገድ ጠራጊ እንደሚሆንም ይገመታል። የዚህ አውዳሚ ጦርነት ሌላው ገጽታ በባህር ላይ የሚካሄደው ፍልሚያ ነው። ኢራን በስትራቴጂክ የሆርሙዝ ወሽመጥ 3 የነዳጅ ጫኝ መርከቦችን በቁጥጥር ስር መዋላ ሁኔታውን ይበልጥ አባብሶታል። ይህንኑ ተከትሎ አንድ የኢራን የፓርላማ አባል አሜሪካና እስራኤል በቀጠናው ለሚያደርጉት እንቅስቃሴ እንደ
እንደ ተፈጥሯዊ ምላሽ የሆርሙዝ የባህር ወሽመጥ ሙሉ በሙሉ እንዲዘጋ ጥሪ አቅርበዋል። ይህ ወሽመጥ በዓለም አቀፍ ደረጃ ከፍተኛ የነዳጅ ንግድ የሚካሄድበት በመሆኑ መዘጋቱ ዓለም አቀፍ የኢኮኖሚ ቀውስ እንደሚያስከትል ይታወቃል። የፓርላማ አባሉ እንዳሉት ከሆነ ኢራን በዚህ የውሃ መስመር ላይ ያላት ቁጥጥር በምንም መልኩ ለድርድር የሚቀርብ አይደለም። ይህንን አቋም መተው ለጠላቶች ጫና እጅ መስጠት ነው በማለት የኢራን ባለስልጣናት በአሜሪካና በእስራኤል የኢኮኖሚና የምንዛሬ ጦርነት ላይ ጠንካራ የጦርነት ጊዜ አቋም እንዲወስዱ አሳስበዋል። አሜሪካን በበኩሏ የባህር ላይ ቁጥጥሯን አጠናክራለች። የአሜሪካ ማዕከላዊ እዝ በአዲሱ የባህር ላይ እገዳ መሰረት 20 የንግድ መርከቦችን አቅጣጫ ማስቀየሩን፣ ሁለቱን ከጥቅም ውጭ ማድረጉንና በሌሎች 2 መርከቦች ላይ ጥብቅ ፍተሻ ማድረጉን አስታውቋል። የባህር ላይ ጦርነቱ በዚህ አላበቃም። የየመን ሁቲዎች በባቤል መንደብ ወሽመጥ የሚያልፉ የንግድ መርከቦችን ክፍያ ለማስከፈል እያሰቡ መሆኑና ከዚህ ውስጥ ግን የቻይና መርከቦች ብቻ ነፃ እንደሚሆኑ ከኢራን ባለስልጣናት ጋር መምከራቸው ተሰምቷል። ይህንን የውሃ ላይ ሽብርና የኢኮኖሚ ማነቆ ለመግታት ሳውዲ አረቢያ በቀይ ባህርና በባቤል መንደብ ላይ የንግድ መስመሮችን ለመጠበቅ ያለመ አዲስ የባለብዙ ሀገራት ወታደራዊ ጥምረት ልታሳውቅ መሆኑም ተዘግቧል። ይህ ጥምረት በኢራን የሚደገፉ ቡድኖች በዚህ ወሳኝ የውሃ መስመር ላይ የሚያደርጉትን እንቅፋት ለመገደብና የነፃ የባህር ላይ ጉዞን ለማረጋገጥ ያለመ ሲሆን አሜሪካ፣ ፓኪስታን፣ ግብፅና ቱርክን ጨምሮ 50 የሚደርሱ ሀገራት ይሳተፉበታል ተብሎም ይጠበቃል። በቀጠና ያለው የንግድ እንቅስቃሴ አደጋ ላይ መውደቁን ተከትሎም በግብፅ ዳሜታ ወደብ በምትገኝ የፈሳሽ የተፈጥሮ ጋዝ ጫኝ መርከብ ላይ በሰው አልባ አውሮፕላን በተፈጸመ ጥቃት መርከቧ ላይ እሳት ተነስቷል። የሚያሳየው የጦርነቱ እሳት ከየብስ አልፎ የባህር ላይ የንግድ መስመሮችን በማጋየት ዓለም አቀፍ የኢኮኖሚ አውታሮችን ለማሽመድመድ እያኮበከበ መሆኑን ነው። በዋሽንግተን የሚገኘው ዋይት ሃውስ በከፍተኛ ውጥረት ውስጥ ይገኛል። ፕሬዝዳንቱ በኢራን ላይ የጀመሩትን የጦርነት እርምጃ ይበልጥ ለማጠናከርና ዋና ዋና የውጊያ ዘመቻዎችን እንደገና ለመጀመር እያመዛዘኑ ሲሆን የአሜሪካ ማዕከላዊ እዝ የኢራንን የሚሳኤል አቅምና ወታደራዊ መሰረተ ልማት ሙሉ በሙሉ ለማውደም ያለመ ነው። ከ10 እስከ 14 ቀናት የሚቆይ እጅግ የተጠናከረ የአየር ጥቃት ዘመቻ እቅድ አዘጋጅቶ በማቅረብ ላይም ነው። የእቅድ ተግባራዊ ከሆነ እስካሁን ከታየው እጅግ የላቀና አስደንጋጭ መጠን ያለው ጥፋት ሊያስከትልም ይችላል። ሆኖም ፕሬዝዳንቱ ለዲፕሎማሲያዊ መፍትሄ በሩን ሙሉ በሙሉ ላለመዝጋት በማሰብ የተገደበ ወታደራዊ ምላሽ የመስጠት አማራጭንም ጎን ለጎን እያዩት መሆኑን የተመላከተው በዚህ ወሳኝ ወቅት የእስራኤሉ ጠቅላይ ሚኒስትር ከፕሬዝዳንቱ ጋር በዋይት ሃውስ ባድርጎት የ90 ደቂቃ ቆይታ ከኢራን ጋር ምንም አይነት የሰላም ስምምነት ላይ መድረስ እንደማይቻልና ወታደራዊ እንዲሁም የኢኮኖሚ ጫናዎች በእጅጉ ሊጠናከሩ እንደሚገባ አበክረው አሳስበዋል። ጠቅላይ ሚኒስትሩ አክለውም እስራኤል በኢራን ከተጠቃች እጅግ ፈጣን ከባድና አውዳሚ ምላሽ እንደምትሰጥ አስጠንቅቀዋል። በውይይታቸው ወቅት ኢራን በአሁኑ ወቅት በከፍተኛ የነዳጅና የናፍጣ እጥረት በረጅም የነዳጅ ማደያ ሰልፎችና በኢኮኖሚያዊ ቀውሶች ምክንያት በሚነሱ ህዝባዊ ተቃውሞዎች እየታመሰች መሆኗን አንስተዋል። የኢራን ከፍተኛው መሪ በአብዛኛው ጉዳዮች ላይ አሉታዊና የተጋባበት አቅም እንዳላቸው የተገለጸ ቢሆንም በውስጥ ያሉ አነስተኛ ጽንፈኛ ቡድኖች ግን የህዝቡን ትኩረት ለመሳብና ፖለቲካዊ ውይይቱን በማደፍረስ ህዝቡን ወደ ጦርነት ስሜት ለማስገባት እየሞከሩ መሆኑን አንድ የኢራን የፓርላማ አባል ተናግረዋል። እኒህ አባል እንዳሉት ከፍተኛው መሪ ዲፕሎማሲና ድርድርን ሙሉ በሙሉ አልዘጉም። ይልቁንም ድርድሮች በተጨባጭ ሁኔታና በሚዛናዊነት ላይ የተመሰረቱ መሆን አለባቸው የሚል አቋም አላቸው። የመካከለኛው ምስራቅ የፖለቲካና የጦርነት ትኩሳት ወደ ጎረቤት ኢራቅም ተዛምቷል። አሜሪካና ሳውዲ አረቢያ በኢራቅ ውስጥ በሚገኙና በኢራን በሚደገፉ ታጣቂዎች ላይ የወሰዱትን የጋራ የቦምብ ጥቃት ተከትሎ የኢራቅ መንግስት በአሜሪካ ላይ ያቀረበውን ጠንካራ ትችት በማውገዝ አንድ የአሜሪካ ህግ መወሰኛ ምክር ቤት አባል የኢራቅ መንግስት የኢራንና አሸባሪ ቡድኖቿ መሳሪያ መሆኑን በጽኑ ኮንኗል። እኒህ አባል እነዚህ በኢራን የሚደገፉ አሸባሪ ታጣቂዎች ኃይሎቻችንና የሳውዲ አጋሮቻችንን ያጠቃሉ፣ ኢራቅ ደግሞ አሜሪካ ራስን ለመከላከል የወሰደችውን ህጋዊ እርምጃ እንደ ጠላትነትና ጥቃት ትቆጥራለች በማለት ታላቅ ቁጣቸውን ገልጸዋል። በሌላ በኩል ደግሞ የኢራን ከፍተኛው መሪ አማካሪ የአሜሪካና የሳውዲ ኃይሎች በኢራቅ ታጣቂዎች ላይ የፈጸሙትን ጥቃት የኢራቅን የግዛት አንድነት ሉዓላዊነትና የተባበሩት መንግስታት ድርጅትን ቻርተር የጣሰ ነው በማለት አውግዘዋል። አሜሪካዊው እንደ አማካሪው እንዳሉት የኢራቅ ሉዓላዊነትና የጦር ኃይሎቿ የእስልምናው ዓለም ጠንካራ የመከላከያ ስርዓት አካል በመሆናቸው በእነሱ ላይ የሚሰነዘር ማንኛውም ጥቃት ስትራቴጂካዊ ሚዛኑን ሊቀይርና ከባድ አጸፋ ሊያስከትል ይችላል ሲሉ አስጠንቅቀዋል።